ነው እንጂ አብርሃምን አጠላውም ብያለሁ ሚኪ። እና ሄርሚ ወደ እንትኑ ከመግባቴ በፊት አንድ አይንሽንም ጨፍነሽ አጨፍናት እንጂ እንደዚህ አይንሽ ነኝ ሊያዝሽና የምነግርሽም ነገር አለ እስከዛ እስኪመጣ ድረስ ማለት ነው። እንዳገልጪ አልከፍትም። እሺ በዚሁ አጋጣሚ ሄርሜላ በጣም ጠንካራ ሴትና በጣም ብዙ ስትራግሎችን አልፋ ህይወቷ ላይ ብዙ መስዋዕትነትን ከፍላ ህይወቷ ላይ ስንት ነገሮችን ስትራግል አድርጋ አልፋ እዚህ ቦታ ላይ ደረሰችው በራሷ ጥረት ነው። ታውቂያለሽ ይሄንን። ስለዚህ ይሄንን ደግሞ ለኦዲየንሶችሽ እየነገርኳቸው ሄርሜላ ማለት ለኔ እንደ እህቴ ብቻ አይደለችም፣ እንደ እናቴም ናት። በጣም የምወዳት የማከብራት ታናሽ እህቴ ናት። ስቆጣት ስመክራት የምታዳምጠኝ ችግሯን እያንዳንዱን ነገር የምትነግረኝ ልጅ ናትና ሰው ኗሪ ለማንም ሰው እንጀራ መሆን የምትችል ልጅ ናት። ካላት ላይ አካፍላ ካላት እንጀራ ላይ ቆርሳ ለሰው የምትሰጥ ልጅ ናትና ብዙዎቻችሁ ሄርሜላ ጥሩ እንደሆነች የምታውቁት ነገር ነው። የሄርሜላ ጠላቶችን ብትኖሩ የሄርሜላ ጠላት የሆናችሁበት መንገዶችን እናውቀዋለን። ሄርሜላ ያን ያህል መጥፎ ልጅ እንዳልሆነች ውስጣችሁም ያውቀዋልና ለሄርሜላ ይሄንን ነገር እኔ ለሄርሜላ ሳደርግ ያንሳታል እንጂ እኔ ይገባታል ብዬ አላስብም። ይሄንን ነገር ማለት ነው። አረ በእግዚአብሔር የፎቆች ነው ማርያም ኢየሱስ ምንድነው? ከባድ ነገር ነው። ከባድ ነገር ሄርሚ ንገራት ያለው ነገር መክፈት እንደማይቻል መክፈታችን እዚህ ምክንያቱም አሁን ይሄ ነገር በጣም የተለፋበትና በጣም ጊዜን የገደለብኝ ነገር ስለሆነ በቀላሉ እኔም እንዲከፈት አልፈልግም። ከዛ ሲቀጥል እቤት ገብተሽ ነው እንድታዩ የምፈልገው። እዚህ ጋር ከከፈትሽው መንገድ ላይ ማሚን ያ ማለፊው ማግዳሚው ማለቅም ስለሚልሽ እቤት ገብተሽ ከቻልሽ አልደረሰልኝም ነበር ሄርሜላ። ይሄ ላንቺ እንደኔ እንደወንድምና እድሜ ልኬን አንተ ቆይ በነገራችን ላይ ይሄንን ስጦታ ሄርሜላ ከልጅነቷ ጀምሮ እህቴ ድምቀት ማርያምን በጣም እፈልገው ነበር እኮ በጣም ይሄ የራሴ ፍላጎት የነበረ ነገር ነውና